ሃይሚን የምናቃት እኔ እንዲሁም ሌላ ሰዎች የምናቃት ስታዝናናን ደስ የሚሉ ቪዲዮዎችን ስትሰራ ከትንሽነቷ ጀምራ ከወንድሞቿ እስከ ጓደኞቿ ፍቅር የሆነች ለጓደኞቿ ፍቅር የምትሰጥ ለወንድሞቿ ፍቅር ለቤተሰቦቿ ፍቅር እንዲሁም ለምታፈቅረው ሰው ንጹህ ፍቅር የምትሰጥ ምርጥዬ ሴት ነች። እንደናንተ የሆነ የሰውን ፎቶ ዘቅዝቃ የምትሳደብ ሴት አይደለችም። ሴትነቷን ያረከሰች ወይም ደግሞ የወረደች ሴት አይደለችም። እናንተ ግን ሴትነታችሁን የጠላችሁና ሴትነታችሁን ያረከሳችሁ ሴቶች ስነ ስርዓታችሁን ብትይዙ በጣም ጥሩ ነው። አሁንም ቢሆን አልተዋችሁም። እንደናንተ አይነት ሰዎችን ለመተው ብዙ ጊዜ ሞክሬ ነበረ፣ ግን ደግሞ አልችልም። ገባችሁ? እናንተም እንደዚህ አይነት ነገራችሁን ካልተዋችሁ እኔም ደግሞ እናንተን አልተዋችሁም። ዛሬ ማለት ነው በጣም ነው የከፋኝ። ማርያምን ነው የምላችሁ። እኔ ነገር ያቆሙ ነበር የመሰለኝ፣ ግን አይደለም። ሊያቆሙ ገና ነው እያሉ የሚጨፍር ሙዚቃ እየከፈቱ የሃይሚን ፎቶ እንዳለ እየወሰዱ እየዘቀዘቁ ነው። ስለዚህ እነዚህን ሰዎች ልታስቆሟቸው ይገባል። ብዙዎቻችሁ በውስጥ ልታቋቸው ትችላላችሁ ምናምን። ስለዚህ እነሱ ሰዎች ማቆም አለባቸው። ብሩኬን ታፈቅሩታላችሁ ወይ? ታፈቅሩታላችሁ። ብሩኬ ይፈልጋችኋል ወይ? አይፈልጋችሁም። የሚፈልገው ሃይሚን ነው። ስለዚህ ምን ልትሆኑ ነው እንዲህ? ሴትነት እኮ ክብር ነው። ሴትነት እኮ ምንድን ነው? ይሄ የሆነ ወርቅ ነገር ነው። ለምንድን ነው ሴትነታችሁን ማታቆም? እኛን አታሰድቡን። የአረብ ሀገር ሴቶች ተብለን በእናንተ የማዳም ቅሞች ተብለን ልንሰደብ አይገባም። በአንዳንድ ሰዎች 100%ቱ በ1% ሊሰደብ አይገባም። በእናንተ በእንደናንተ አይነት ሰዎች ነው የአረብ ሀገር ሴት እብድ ነች፣ የአረብ ሀገር ሴት እንደዚህ ነች፣ ወንድ እንደዚህ ነው ምናምን እየተባለ እየተሰደብን ያለ ነው ማለት ነው። ስለዚህ ሁላችሁም ቅመሞችዬ እነዚህ ልጆች ልታስቆሟቸው ይገባል። እግዚአብሔርን ነው የምላችሁ። እየተሰደብን ስማችን እየጠፋ ያለው በእንደዚህ አይነት ራሳቸውን ባወረዱ ራሳቸውን በማይወዱ ሰዎች ነው። በመጀመሪያ ደረጃ ራሳችሁን ብትወዱና ራሳችሁን ብታከብሩ ኑሮ እንደዚህ አይነት ነገር በጭራሽ ልታደርጉ አትችሉም ነበር። ይችን ትንሽዬ ቆንጆዬ የምታሳሳ ሴት ልጅ አይደለም ልትዘቀዝቋት ቀርቶ እንዲሁ አፍጥጣችሁ ትፈሩ ነበረ። ምክንያቱም ምታሳሳልሽ ስለሆነች ማለት ነው። አይደለም እንደዚህ ልትዘቀዝቋት። ደግሞ እኮ ፕሮፋይላቸው የብሩኬ ነው። ወይኔ ጉዴ! እኔ ምን ልበል እግዚአብሔርን። ሰላም ሰላም! ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። አመሰግናለሁ ነው ወዶች ሰብስክራይብ ያደርጋችሁ ስለሆነ ማለት ነው። እንግዲህ ዛሬ በቲክታክ በተደጋጋሚ ሸር እየተደረገልኝ ነበረ። እኔ ይህን ቪዲዮ አይቼዋለሁ። ልጅቱ ሰርታ ማለት ነው። በጣም አዘንኩ፣ ከፋኝ። ግን በቃ ማለት ታያቸው ያላችሁኝም ስለሆነ ያን ነገር ለመተው እያሰብኩ ነበረ። ግን በጣም ብዙም ሸርም እየተደረገልኝ እንዲሁም ደግሞ ሃይሚ እንደዚህ ተዘቅዝቃ በማየቴ አንጀቴን የተቃጠለው። ለምን እንደዛ ታደርጋላችሁ? እስኪ ያንቺ ልጅ ብትዘቀዘቅ ደስ ይልሻል ወይ? አንቺ ብትዘቀዘቂ ደስ ይልሻል ወይ? የምትወጃት ሰው የምትወዱት ሰው ቢዘቀዘቅባችሁ ደስ ይላችኋል ወይ? ሃይሚ ስለተዘቀዘቀች የሆነ ነገር ይቀንስባታል አይጨምርባታል? ምንም የሚቀንስባት የሚጨምርባት ነገር የለም። ግን ውስጧ ላይ የሚያስቀምጠው ስብራት አለ። ይህንን ማንም ሰው ጠንካራ ነኝ ጎበዝ ነኝ የሚል ሰው ሁሉ ይሰማዋል። ማንኛውም ሰው ማለት ነው። ምክንያቱም ሰው ስለሆነ አይደለም እንደዚህ ተዘቅዝቀን ቀርቶ የሆነ ኮሜንት እንኳን ሲሰጠን የሚሰማን ስሜት አለ። ስለዚህ ምን ሆናችሁ ነው? እና ደግሞ ብሩኬ አንተ አስመሳይ ሰው ነህ። በሃይሚ ምክንያት ከዚህ ቦታ ላይ ደርሰ ግን ሃይሚ ስትሰደብ ዝም ትላለህ። ለምን ደሞ አታስቆማቸው ምናምን የምትሉ አላችሁና ብሩኬ ምንም አድርጎ ሊያስቆማቸው አይችልም። ብሩኬ ሃይሚ እንድትሰደብ ሆነ እንድችም ማንም እንዲያት አይፈልግም። ይሄንን በደንብ ማወቅ አለባችሁ። ሃይሚ ስትሰደብ ብሩኬ አይወድም፣ ብሩኬ ሲሰደብ ደግሞ ሃይሚ አትወድም። ይሄንን ልታውቁ ይገባል። ምክንያቱም ብሩኬን ሲዘቀዝቁ ሃይሚ እነሱን የማስቆም ኃይል የላትም፣ ብሩኬም እነሱን የማስቆም ኃይል የለውም። ግን መናገር አለበት ወይ? አዎ አለበት። እኔም እንደናንተ አስባለሁ። የሆነ ቀን ምናልባት ዛሬም ሆነ ነገ ቪዲዮ ሲሰሩ ቢናገር ደስ ይለኛል። ሃይሚን የምትዘቅዝቁ ሰዎች አቆሙ። ግን አይሰሙትም። ችግሩ እነሱ እኮ ምንም የማዳመጫቸው ዝግ ነው። ምኑ ነው እንደሆነ ለምን እንደሆነ አላውቅም። እሷ ምን አደረገቻችሁ? ብሩኬን እኮ እንዲሁ ኦንላይን ነው እንጂ የምታዩት በአካል እንኳን እንደዚህ ነክታችሁት አይታችሁት አታውቁም። ስለዚህ ምንድን ነው ያለው ብሩኬ? ምንድን ነው በተስፋ የሚኖሩ በረሃብ ያልቃሉ ብሏል። ስለዚህ የራሳችሁን ባል ብትፈልጉ ወይ ደግሞ የራሳችሁ ባል ካላችሁ ፖስትን ብታደርጉ ፕሮፋይል ብታደርጉ በጣም ጥሩ ነው። ግን ማለት ነው ልጅቱ ምን አደረገቻችሁ? እባካችሁ በፈጠራችሁ በወለዳቸው ልጆች ወይም ደግሞ በምትወልዷቸው ልጆች ወይ ደግሞ በምትወዷት እህታችሁ ለያዛችሁና የሆነ ነገር ስታደርጉ እኔ ቦን በሉ እኔ ብሆን ብላችሁ ራሳችሁን በአይን ቦታ ላይ ቁጭ አድርጉና ከዛ በኋላ የሚሰማችሁን ስሜት ራሳችሁን ስለሚመክራችሁ ምንም ችግር የለውም። እና እኔ የተሰማኝ ስሜት ልነግራችሁ አልችልም። እንዲሁም ደግሞ ብዙዎቻችሁ የተሰማችሁ ስሜት እንደሆነ አውቃለሁ። ሃይሚና ብሩኬ መቼም ሊለያዩ የማይችሉ መቼም ደግሞ ሊጣሉ የማይችሉ ልጆች ናቸው። በስራ መሀል መጋጨት፣ ፕራንክ መደራረግ ያለ ነገር ነው። ይህ ደግሞ ስራ ነው። ማናችንም በምንሰራበት ስራ ምንም ተዋደን ተፋቅረን ብንሰራም ተሳስበን ብንሰራም እንጋጫለን። ይሄ
ግልጽ ነው። እነሱ ደግሞ የሚሰሩት ፍራንክ እስከሆነ ድረስ ለሰከንድ ለደቂቃዎች ሊጣሉ ሊኮራረፉ ይችላሉ። ከዛ ውጭ ግን በህይወታቸው የግል ህይወትና ስራ ደግሞ እየለያችሁ፣ ስራ ነው፣ ህይወት ደግሞ ህይወት ነው። ስለዚህ ሀይሚን የምዘቀዝቁበት ምንም አይነት ምክንያት የላቸውም። ስለ ብሩክ አይመለከትሽም፣ አይመለከትም። ስለ ሀይሚ አይመለከትሽም። የሚመለከተው ብሩኬ ነው። ስለ ሀይሚ ስለ ብሩኬ የሚመለከታት ሀይሚ ነች። ከዛ ውጭ ሁለታቸውን መውደድ ማክበር ትችላላችሁ እንጂ ነጥላችሁ ማክበር መውደድ አትችሉም። እኔ እናንተ የኔ ወዳጅ አይደላችሁም። አንድን ሰው ወዳችሁ ወይ ሀይሚን ወዳችሁ ወይ ብሩኬን ወዳችሁ ምንም ባንድ አድርጎ ጨረቃ ፋሚሊ የሚያስብላችሁ ምንም አይነት ነገር የለም። ጨረቃ ፋሚሊ የሚያስብለን ነገር ሀይሚና ብሩኬን አንድ አድርጎ የሚሄድ ብቻ ነው። ይህን በደንብ ልታውቁ ይገባል። ውደዷቸው ብዬ አላስገድዳችሁም። አለመውደድ አለመከታተል ሙሉ መብታችሁ ነው። ከዛ ውጭ ግን የመስደብ የማንቋሸሽ የመዘቅዘቅ ምንም አይነት መብት የላችሁ። ይህንን በደንብ ልታውቁ ፈልጋለሁ። እንዲሁም ማወቅ ያለባችሁ ነገር ብሩኬ እንዲተች አታድርጉ። ብሩኬን የማትቹት ቤተሰብ፣ ምክንያቱም ምንም አይነት መብት ስለሌለው ማለት ነው። እነሱ እንደሆነ 24 ሰዓት ሰውን መዘቅዘቅ 24 ሰዓት ሰውን መስደብ ነው የሚወዱት። ለምን እንደሆነ አላውቅም። ይሄ አይነት የሆነ እንደዚህ አይነት በሽታ አለባችሁ። እሱን በሽታችሁን ብትታከሙት በጣም ጥሩ ነው ብዬ አስባለሁ። በተረፈ ሀይሚዬ ቆንጆ፣ ከዚህ በላይ ከፍ ትያለሽ። ከዚህ በላይ ፈጣሪ የሰው መውደዱን ይሰጥሻል። አንቺ ደግሞ ትሄጃለሽ፣ እኛም እንከተልሻለን። ሁሌም እንወድሻለን። ከወንድሞቿ ከጓደኞቿ ከፍቅሯ ከሁሉ ሰጋ ተስማምታ የምትኖር ፍቅር የሆነች ልጅ ነች። ተርባ ቢንጫጫ በአንድ ሙቀጫ ነው። እንዳያችሁት እንግዲህ ሀይሚ ብዙ ጊዜ በጽሁፍ ነው መልስ የምትሰጣቸው። አስመሳይ ሰዎች አስመሳይ ናቸው። ምንም ማድረግ አይቻልም። አንዳንድ ሰዎች ራሱ አያለው የሆነ ቦታ ላይ እዛ ጋ ሄደው ትክክል እዚህ ጋር ትክክል ሶዋት ምንድን ነው የትኛው ነው ታዲያ ስህተት? ከሁለቱም ቦታ ላይ ሄዳችሁ ትክክል የምትሉ ከሆነ እኔ ነኝ ወይስ እነሱ ናቸው ስህተት? ማን ነው ስህተት? ሁሉም ቦታ ላይ ትክክል ናችሁ ካላችሁ እኮ በቃ ማን ስህተት እንደሆነ ማወቅ አይቻልም። ስለዚህ የሆነ እንደ ቦታው መከረባበታችሁ ሳይሆን እንደ ሁኔታው መሆን አለባችሁ እና ትክክለኛውን መልስ መስጠት አለባችሁ። እኔ የሚሰማኝን ስሜት ከመናገር ወደኋላ አላለም፣ መቼም ቢሆን ማለት ነው። ያኛው ቻናል ምንም ቢሆን ይሄኛው ቻናል ምንም ቢሆን ምንም አይነት ችግር የለብኝም። ምክንያቱም እኔ ምንም አይነት ነገር ዋሽቼ ህሊናዬ እንዲቆጨኝ ስለማልፈልግ ማለት ነው። እኔ መከተል የምፈልገው ህሊናዬን እንጂ እናንተን አይደለም። ብዙ ነገሮችን በውስጥ በቲክታክ ስለሚላኩልኝ ማለት ነው። ስለዚህ ወደፊት እንሄዳለን። የሀይሚን ቻናል ሸርሸር አድርጉ። 200K መግባት አለባት ቤተሰብ። ሁላችሁም ኮፒ ሊንክ ሸር በማድረግ ተባበሩኝ። ሁላችሁም በጣም እንደምትወዳት አውቃለሁ፣ እንደምታከብራት አውቃለሁ። ግን እንደምንወዳትና እንደምናከብራት ሰብስክራይብ እየሄደ ስላልሆነ ማለት ነው። ስለዚህ ኮፒ ሊንክ ማድረጋችሁን አትርሱ። እናንተ ሴቶች ደግሞ ስርዓታችሁን ያዙ። ሴትነት ክቡር ነው። ሴትነታችሁን ውደዱ። እኛ የማዳም ቅሞች ደግሞ የተከበርንና ወታደሮች ነን። በእናንተ ስማችን እንዲጠፋ አልፈልግም። ይህንን በደንብ ማወቅ አለባችሁ። እሺ። እና ሁላችሁም ልትቃወሙ ይገባል። ያኛው ቻናልሽ ምን ሆነ ብላችሁ ኮሜንት ላይ ለጻፋችሁልኝ እህቶቼ ያው ትንሽ እስከ 3 ወር ምናምን እንትን ስላለኝ ነው ግን አለው በዛኛው ምናልባት በኮፒ ሊንክ ምናምን ከተመለሰ ኮፒ ሊንክ ማድረጋቸውን አትርሱ። ቪዲዮ እሰራበታለሁ፣ ምን ችግር የለውም። እና በዚህኛውም አለውኝ ማለት ነው። እግዚአብሔር ያውቃል ሁሉም ነገር። ፈጣሪ ካለልን ምንም ነገር ልናልፈው አንችልም። እና አንዳንድ አጋጣሚዎች ተመስገን ብለናቸው እናልፋለን፣ ተምረንባቸው እናልፋለን። እና ሌላ ምንም ሊፈጠር አይችልም። በተረፈ ወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ ሆንላችሁ። በሌላ ቪዲዮ እስክንገናኝ